በራያ ማንነት ተኮር ጥቃት ተፈጸመ የሚለው ነው የመጀመሪያው ርዕሳችን። ከዚህ ቀደም እንደነገርናችሁ በዛ አካባቢ ላይ አይ ቲንክ ትናንት መሰለኝ ይሄን ነገር ያወራ ነው እንደተነጋገርነው በዛ አካባቢ እንደዚሁም ደግሞ በአፋርና በትግራይ ወሰን የአስተዳደሩ ወሰን አካባቢ ላይ ድንበር ማለት አይ ቲንክ ተገቢ አይደለም። አሁን ላይ እንደዛ ማለቱ ያለማመደው ሌላ ነገር ስላለ ማለት ነው። ሉዓላዊ ግዛታችን ምናምን የሚል ነገር የመጣው ድንበር በሚል ተለምዶ ነውና በሁለቱ ክልሎች አስተዳደር ወሰን አካባቢ ላይ ግጭት አለ። ዛሬ 6ኛ ቀኑን የያዘ ግጭት ነው። ይሄ ግጭቱ በህወሓት ታጣቂዎች በቲዲኤፍ እና ራሳቸውን ደግሞ ነፃ መሬት አንዳንዴ ይላሉ፣ አንዳንዴ የትግራይ የሰላም ኃይል ብለው ይጠራሉ፣ ወይም ቲፒኤፍ ራሳቸውን እንደዛ ብለው በሚጠሩት ሁለት ኃይሎች መካከል የተፈጠረ ግጭት ነው። በራያ አካባቢም እንደዚሁ በአፋርና በትግራይ የአስተዳደር ወሰን አካባቢ ላይ ማለት ነው። ራያ ላይ አከራካሪ የሆኑ ቦታዎች አሉ ማለት የአማራ ክልልና የትግራይ ክልል የሚወዛገቡባቸው በፕሪቶሪያ ስምምነት አከራካሪ ተብለው ስም የተሰጣቸውና የተለዩ አካባቢዎች አሉ። እነዚህ አካባቢዎች አንዱ ኦፍላና ዛታ የሚባል ወረዳ ነው። ኮረም የሚባል ከተማ፣ አላማጣ የሚባል ከተማ፣ ራያ አላማጣ የሚባልም ወረዳ አለ፣ ራያ ባላ የሚባልም ወረዳ አለ። እነዚህ አከራካሪ ወይም አወዛጋቢ የሚባሉ አካባቢዎች ናቸው። እንግዲህ ጥቃት እየተፈጸመ ያለው በእነዚህ አከራካሪ ቦታዎች ነው። እነዚህ አከራካሪ ቦታዎች ላይ ከዚህ ቀደም እንደተነጋገርነው ወደ 3 ምናምን ወደ 4 የሚደርሱ አስተዳደሮች አሉ። የትግራይ ክልል አስተዳደር አለ፣ የአማራ ክልል አስተዳደር አለ፣ ራሱ የዛው የአካባቢው አስተዳደር አለ። በጦርነቱ ጊዜ አስተዳደረው የነበረ አካል ማለት ነው። እንደዚሁም ደግሞ የፌዴራል መንግስት ኮማንድ ፖስትም አለ። በተለይ ይሄ የፌዴራል መንግስት ኮማንድ ፖስቱ የፌዴራል ኃይሎች መከላከያም የፌዴራል ፖሊሶችም እዛ ነበሩ። ለህዝቡ ሳያሳውቁ ጥለው ከወጡ በኋላ አሁን እነዚህ አካባቢዎች ሙሉ በሙሉ በቲዲኤፍ ስር ነው ያሉት፣ ወይንም ህወሓት ተቆጣጥሯቸዋል። እነዚህን አካባቢዎች ህወሓት ተቆጣጥሯቸዋል። አሁን በህወሓት ስር ነው ያሉት አሁን ላይ ሙሉ በሙሉ ማለት ነው። ከዚህ ቀደምም ተፈናቃዮች ሲመለሱ ልክ እንደዚሁ ይቅርታ ተፈናቃዮች ሲመለሱ ከተፈናቃዮቹ መመለስ ጋር በተያያዘ አንዳንድ አካባቢዎችን ያው ክልል ያስተዳድራቸዋል፣ ደቡብ ትግራይ በሚል ማለት ነው። ግን የተወሰኑ ቦታዎች የነበሩ የፌዴራል ኃይሎች የነበሩበት እነሱ ደግሞ ጥለው ከወጡ በኋላ ደግሞ ሙሉ በሙሉ አሁን የተጠቀሱ ቦታዎችን በሙሉ ቲዲኤፍ የሚባለው ኃይል ይዟቸዋል። በእነዚህ አካባቢዎች ላይ ከፍተኛ የሆነ በደል እየተፈጸመ ነው። ቁጥራቸው ወደ 60,000 የሚደርስ እዛ አካባቢ ይኖር የነበረ ሰው አሁን ተፈናቅሎ ወጥቷል። አንዳንዱ ቆቦ፣ አንዳንዱ ወልዲያ፣ አንዳንዱ ደሴ ሄዷል። ቁጥራቸው ወደ 60,000 የሚደርስ ሰው ተፈናቅሏል። እነዚህ የተፈናቀሉ ሰዎች ቢያንስ ከአካባቢያቸው ተነስተው ሌላ አካባቢ ላይ ለተወሰነ ጊዜ ቢሆን መኖር የሚያስችላቸው የተወሰነ አቅም ያላቸው ናቸው። ይሄ አይነት ነገር የሌላቸው ግን አሁንም ድረስ እዛው ነው ያሉት። ቤት ለቤት ፍተሻ ይደረጋል። ነዋሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች በሰበብ በአስባቡ እየተያዙ ይታሰራሉ። እዛ ያለውን ፖሊስ ጣቢያም ተቋማቶችንም በሙሉ ቲዲኤፎች ተቆጣጥረዋል። ከፍተኛ የሆነ ዝርፊያ አለ። ለተወሰነ ጊዜ ያህል ከባንክ 1,000 ብር ማውጣት ይቻል ነበር። አሁን እሱም ቆሟል። ታፍነው የት እንደተወሰዱ የማይታወቁ ወጣቶች አሉ፣ በስም የተጠቀሱ ማለት ነው።
በስም የተጠቀሱ። ያ ብቻ አይደለም፣ መታወቂያ እየታየ መታወቂያቸው ላይ አማራ የሚል ነገር ደግሞ ካለ በተለየ አይነት ሁኔታ ጥቃት ይደርስባቸዋል ወይንም ኢላማ እንዲደረጉ ይደረጋል። ይሄንን ራያ ላይ የሆነ ያለውን ነገር የዘገበው ሌላ ማንም ሳይሆን ቢቢሲ ነው። ቢቢሲ ላይ በደንብ ታገኙታላችሁ። ቢቢሲ ነው እየዘገቡ ያለው። በጣም በሚያሳዝን ሁኔታ ግን በተደጋጋሚ ጊዜ ነው ነዋሪዎቹን በስልክ የተለያዩ ሚዲያዎች ላይ የደረሰባቸው ስለሆነው ነገር ተፈናቅለው ያሉ በነገራችን ላይ በተፈናቀሉበት አካባቢ ላይ በቀን 400 ብር እስከዛ ድረስ እየወጡ ነው የሚያድሩት። ሆቴል ይዘው በጋራ በቡድን እየሆኑ ማለት ነው። ነገር ግን አንድም አካል ለነዚህ ህዝብ ወይም ለነዚህ ነዋሪዎች ድምጽ ሊሆን ሲፈልግ አይቻላቅም። ለምንድን ነው ማይሆናቸው ከተባለ እያንዳንዱ በዚህ ጉዳይ ላይ ይጮሃል ተብሎ የሚታሰብ የፖለቲካ ማህበረሰብ ከራሱ ጥቅም አኳያ አይቶ ለነዚህ የማህበረሰብ ክፍሎች መጮህ እንደማያዋጣው ስለተረዳና በዛ ደረጃ ስላሰበ ነው ወይም ስለተገነዘበ ነው። የብልጽግና ደጋፊ ለነዚህ ማህበረሰቦች ድምጽ ሊሆን እንደማይችል ይታወቃል። ለምን ካላችሁ በሌሊት ጥሎ የወጣው የብልጽግና ኃይል የነዚህ ሰዎች መፈናቀል አሁን እያሳለፉት ያለውን መከራ እንዲያሳልፉ መሆን ተወደደም ተጠላም ከብልጽግና ጋር ይያያዛል። የነዚህን ሰዎች ህይወት ወደ ነበረበት አይነት ሁኔታ መመለስ በዋናነት የብልጽግና ኃላፊነት ይሄንን ኃላፊነቱን የሚያስታውሰው ይሄንን ድክመቱን የሚነግረው አይነት አጋጣሚዎችን በፍጹም ብልጽግና የኔ ጉዳይ ብሎ አይሳቸው። በሌሊት ነው የወጣው፣ ሌሊት 8 ሰዓት ምናምን ላይ። በነገራችን ላይ እነዚህ ሰዎች ሲፈናቀሉ ከዛ አካባቢ ወደ 4ኛ ጊዜያቸው የተረጋጋ ህይወት እንኳን የላቸው። ልጆቻቸው ትምህርት አይማሩም፣ ትምህርት ቤት ዝግ ነው፣ የሰራዊት ማደሪያ ሆኗል እዛ አካባቢ ያለው ትምህርት ቤት። 4ኛ ጊዜያቸው ነው ሲፈናቀሉ። የትግራይ ኃይል ሲመጣ ይፈናቀላሉ፣ እንደገና ሲሄድ ይገባሉ፣ እንደገና ሲመጣ ይፈናቀላሉ። እንዲህ እየሆነ ከዛ ከጦርነቱ ጊዜ ጀምሮ ማለት ነው 4ኛ ጊዜያቸው። ማንም ግን ድምጽ ሊሆናቸው አልፈለገም። ቲፒኤልኤፍ ሊሆናቸው እንደማይችል ይታወቃል፣ ግልጽ ነው። ይሄንኑ ሊያደርግ አስቦ ነው እንግዲህ ኃይሉን ወደዚህ አካባቢ ያሰማራል። ባይዘው ለሌሎች አካባቢዎችም ይሄ ማንቂያ ነው። ቲፒኤልኤፍ የኔ የሚላቸው ግዛት ውስጥ ድጋሚ ግዛቶቹን አወዛጋቢ ሊያደርግ የሚችል ጥያቄ ሊያነሳ የሚችል ማህበረሰብ እንዲኖር አይፈቅድም። ከገባ ያጸዳል። ማንነት ተኮር ዘር ማጽዳት የሚፈጽመው ራያ ላይ የሆነ ያለው ይሄ ነው። አቅም ያላቸው ተተወተዋል፣ የሌላቸው ግን ቤታቸው በሌሊት እየተፈተሸ አንዳንዴም እየተዘረፈ ሌሎቹም ደግሞ እንደተፈለጉ ደግሞ እየታፈኑም እየታሰሩ ነው ያሉት። ቲፒኤልኤፍ ይሄን ሊያደርግ ነው አስቦ አቅዶ ወደ ጦርነት እየገባ ያለው። ቲፒኤልኤፍ ለነዚህ አካላት ስጋት እንጂ የነሱ ድምጽ ሊሆን የሚችል አይደለም። እንደውም የነሱ ጉዳት የነሱ መከራና ስቃይ ድምጽ ባገኘ ቁጥር በወጣ ቁጥር ቲፒኤልኤፍ ሊበሳጭና ሊናደድ ነው የሚችለው። ብልጽግናም እንዳልኳችሁ ነው የድክመቱ ማሳያ ናቸው። የድክመቱ ማሳያ አሳልፎ ነው ሰጥቷቸው የወጣው። ሌላው ግን ለነዚህ አካላት ድምጽ ሊሆን ግን ይገባ የነበረው አካል ቢያንስ ለአማራ ህዝብ በአማራ ብሔርተኝነት ስም ቆም ያለው የሚለው አካል ነው። አፋብን
ወይም ያንን አካባቢ ራሱ በአካባቢው ስም ተደራጅተው የሚንቀሳቀሱም እኮ አሉ። አሁን በአፋብን ውስጥ ናቸው እነሱ ያሉት በነዘመን ካሴ ስር። እነ ምሬ ወዳጆ እኮ የዛ አካባቢ ሰዎች ናቸው። ምሬ ወዳጆ ማለት የአፋብን ምክትል የሰራዊት አዛዥ። ይሄም ኃይል እንኳን ድምጽ ሲሆናቸው እንኳን አይታዩም። ለስሙ እንትኔ የአማራ ብሔርተኝነት ነው ይላል። ለስሙ የአማራ ብሔርተኝነት ነው ርዕዮተ ዓለም ይላል። ነገር ግን አማራ በማንነቱ የተለያየ ግን ራያ ላይ ሲፈናቀል፣ ሲታሰር ወይም ደግሞ ሲታፈን ለጊዜው ከቲፒኤልኤፍ ጋር የፈጠረው ግንኙነት ስላለ ለጊዜው ቲፒኤልኤፍ አዛዡ አድርጎ ስለሾመ ለነዚህ ማህበረሰቦች መጮህ ቲፒኤልኤፍን ስለሚያስቀይም ዝም ብሎ ነው ያለው። ግን ነገ ይመጣና እኔ እኮ በአማራ ብሔርተኝነት ለአማራ ህዝብ ህልውና ነው የቆምኩት ግን ሲል ትሰሙታላችሁ። ይሄን ሲሉ እፍረት አይኖርም። ግን ማፈር ግን ያለባቸው እነሱ ናቸው። በትክክል ለአማራ ከቆምክ አሁን ራያ ላይ ስለሆነው ነገር የሆነ ነገር ቢያንስ ማለት ይኖርብሃል። ምንድነው እየሆነ ያለው? ቢያንስ ይሄን መጠየቅ ይጠበቅብሃል። ተወው። ከዛ ሁሉ አልፈህ ነገሩን ወደ ነበረበት አይነት ሁኔታ ለመመለስ የሚያስችል እርምጃ እንኳን መውሰድ ባትፈልግ፣ ነገር ግን አብሮ ካለ አካል ጋር ቢያንስ እንዲህ አይነት ነገር እንዳይፈጸም ህዝቡ ዋስትና እንዲያገኝ፣ ስጋት ውስጥ እንዳይወድቅ ተነጋግረን ባልፈታነው ጉዳይ ላይ እየተወዛገብን ባለንበት ጉዳይ ላይ እናንተም እኛም በምንጠይቀው ጉዳይ ላይ ተናጠላዊ እርምጃ ልትወስዱ አይገባም ማለት እንኳን ሲደፍር አትወጥ። ግን የአማራ ብሔርተኛ ግን ለአማራ ህዝብ ህልውና ቆሜያለሁ ይላሉ። ራያ ላይ ያለው አማራ አይደለም ማለት ነው። ልዩነት አለው አማራ እንደዚህ የሚባል ራያ ላይ ያለው ራያ ነው አማራ አይደለም ወይንስ ዲቃላ ነው? ራቴሎ አማራ ከሆነ ለዚህ ማህበረሰብ ድምጽ መሆን ያስፈልጋል። ይሄ ማህበረሰብ እየሆነበት ካለው ነገር መታደግ ያስፈልጋል። ባለ አቅም ከሌላ ችግር የለውም፣ ግን ባለ አቅም አብሮህ የተሰለፈው ከማንም ጋር ቢሆን ብልጽግናን እያልክ ብልጽግና ታዲያ የጠላኸው ለምንድን ነው? የአማራን ህዝብ ህልውና አደጋ ውስጥ ጥሏል ብለህ መስሎኝ እና ቲፒኤልኤፍ ራያ ላይ የአማራን ህዝብ ህልውና እያረጋገጠ ነው ያለው። ቲዲኤፍ ያንን ነው እያደረገ ያለው እኮ። ግልጽ እኮ ነው። በትክክል ለአማራ ህልውና ያቆምክ ብትሆን እከሌ እያልክ አትመርጥም። ግን የቆምከው ለዛ ስላልሆነ በአማራ ህዝብ የህልውና ሽፋን ስም የስልጣን ፍላጎትን ማርካት ስለሆነ የፈለከው የራያ ህዝብ አይደለም ሌላውም ራሱ ገደል ቢገባ ግድ አይሰጥም። አንተን ወደ ስልጣን የሚወስድ እስከሆነ ጊዜ ድረስ ግድ አይሰጥም። አሁን ላይ ራያ ላይ የተፈናቀለ ካለ አማራ ህዝብ ለዛ ድምጽ ከመሆን ይልቅ ቲፒኤልኤፍን አለማስቀየም ለስልጣን ያቀርባል ብለህ ስላሰብክ ራያ ላይ የተፈናቀለ ያለ አማራ፣ በማንነቱ እየተጎዳ ያለ አማራ፣ እየታሰረ እየታፈነ ያለ አማራ ለአንተ ግድ አይሰጥም። ግድ አይሰጥም። ማንም ይሄንን ብልጽግና ያወራው ወሬ አይደለም። እነሱ ሊያወሩት የማይችሉ በጭራሽ እኛም ከነዋሪው ሰማን ብለን ያመጣነው ወሬ አይደለም። ቢቢሲ የዘገበው ዜና ቢቢሲ አካባቢው ላይ ያሉ የተፈናቀሉትን እዛም አካባቢ ላይ ያሉ ሰው እናቶችን ጭምር
አነጋግሮ የሰራው ዘገባ ነው። ተፈናቅዬ መሄድበት ቦታ የለኝም፣ ልጆቼን ማበላቸው የለም፣ ችግር ነው ግንም ሆኖን እሆናለሁ ብዬ እዛው ነው ያለሁትኝ እያሉ ነው እናቶች ልጆቻቸውን ይዘው። ከተማው ባዶ ሆኗል። የነበረው ሁሉ ነቅሎ ሄዷል። ያሉትም እየደረሰባቸው ያለው ነገር ቅድም ያልኳችሁ ነው። በራሳቸው አቅም ባንክ ቤት ያላቸውን ገንዘብ እንኳን አውጥተው ለዕለት የሚያስፈልጋቸውን ነገር እንኳን እንዳያደርጉ የነበረችዋን 1000 ብር ነበር ማውጣት የሚቻለው፣ እሱንም ከለከሏቸው። እና ይሄ ማህበረሰብ ወይ አማራ አይደለም ወይ በእንደዚህ አይነት ሁኔታ ሁሉን አደጋ ውስጥ አልገባም። ለዛ ይመስለኛል የነ አስረስ ማረ ስብስብ፣ የነ ማስረሻ ሰጤ ማን ነው የነ ዘመነ ካሴ ስብስብ፣ የነ ምሪ ወዳጆ ስብስብ ስለዚህ ህዝብ ግድ የለውም፣ ግን በስሙ ግን ይነግዳል። የአማራ የሚል ስም ግን ተሸክሟል። አስቀድመን የፋኖ አደረጃጀቶች ቲፒኤልኤፍ አካባቢዎቹ የኔ ናቸው ሲል ቀን በቀን ሲያወራ፣ ከዛ ሁሉ ደግሞ አልፎ እዛ አካባቢ ላይ ያሉ ወራሪዎች ይውጡ ሲል ቲፒኤልኤፍ አደገኛ ትርክት እየፈጠረ ነው። እንዲህ አይነት ትርክት እየፈጠረ ባለበት አይነት ሁኔታ የፋኖ አደረጃጀቶች ዝም ማለት ትርጉሙ ሌላ ነው። ውሎ አድሮ ከአማራ ህዝብ ጋር ያጋጫል። አትጠራጠሩ፣ ነገም እንደዚሁ ነው። የአፋብን ደጋፊ ነን የሚሉ ሚዲያዎች ቲፒኤልኤፍ አንድ ነገር ሆንኩ ቢል ኡኡ ብለው አብረውት ይጮሃሉ። የቲፒኤልኤፍ ታጣቂዎች አማራ ክልል ላይ ግን የሆነ ነገር ቢያደርጉና ህዝቡን የሚጎዳ ነገር ግን ቢደረግ ትንፍሽ አይሉ። ቲፒኤልኤፍ ግን አንድ ነገር ተደረገ፣ ድሮን ወደቀብኝ ቢል አብሮ ያዳምቃል። የራሱ ወገን ግን ሲጎዳ ትንፍሽ አይሉ። በ60 ሺህ ተፈናቅሏል። 60 ሺህ ሰው መከራ ውስጥ ነው። ብልጽግናም ዞር ብሎ አያየውም። ኦፍ ኮርስ ሊያየውም አይችልም። ጥሎት ነው የወጣው። ቲፒኤልኤፍም አላማውን ያሳካው። አንተ በዚህ ህዝብ ላይ ግን የፈረድክበት ምክንያት ምን እንደሆነ አይገባም። ለአማራ ህዝብ ህልውና ቆም ያለው የምትል አካል በዚህ ማህበረሰብ ላይ ለምን እንደፈረድክ እኔ አላውቅም። ነገ ከነገ ወዲያ ይሄ ማህበረሰብ እኔ አማራ አይደለሁም ቢል በቂ ምክንያት ያለው ይመስለኛል። በቂ ምክንያት ያለው ይመስለኛል። አሁን ብቻ እኮ አይደለም፣ ሁሌም ነው። እዛ አካባቢ ነን የሚሉ አንዳንድ አክቲቪስቶችም አሉ፣ ግን ለአካባቢያቸው ማህበረሰብ ድምጽ ሲሆን እንኳን ታይቶ አይታወቅም። ሌላው ጋር ግን ሄዶ ሲያሽቃብጡ ለጉድ ነው። እና የራያ ህዝብ መከራ ላይ ነው። ያንን ግን የሚያይለት የለም፣ ያን የሰማለት የለም፣ ያስተጋባለት የለም። ላንተን የቆምነው ያሉትም አካላቶች ለጊዜያዊ የፖለቲካ ፍላጎታቸው ሲሉ ፈርደውበታል። ሌሎቹ ድሮም ማያገባቸው፣ ግን ላንተን የቆምኩት የሚለውም አካል ለጊዜያዊ የፖለቲካ ፍላጎቱ ሲል ፈርዶበት ችላ ብሎታል። ያንን ካነበብኩ በኋላ ትንሽ ስላላስቻለኝ እና የተወሰነች ነገር ብልበት ጥሩ ነው ብዬ ስላሰብኩ ይዤ የመጣሁት ርዕሰ ጉዳይ ነው።